ኒና እንግዲህ ከተማውን ለቃ ወደ እነ ጽናትና ኪራ ወዳሉበት ወደ ገጠሩ ማህበረሰብ ተቀላቅላለች። ከዛ እንግዲህ ህይወቴ አልፋ ሰርፕራይዝ ከሚሆኑ እኔ ራሴው መጥቼ ከዚች ገጠር ሰርፕራይዝ ባረጋቸው የተሻለ ነው በማለት እንግዲህ መታለች። ከመጣችን በኋላ እንግዲህ መንገዱ ጠፍቶባት ስልክ ብትደውልም ጽናትም እንግዲህ ዛሬ ደግሞ ኒና ምኗን የምትደውለው በጧቱ ያለ ወትሮ እያለ ስትገረም ነበርና ስልኩንም ለማንሳት አልፈለገችም። ኪራም ከመጣ በኋላ ጽናት ምንድነው እዚህ ጋር ቆመሻል ሲላት አይ ሰላም ነው ማንም የደወለው እንደው ማንም በቃ ዝም ብሎ ነው ትለዋለች። ኪያም እንግዲህ ወደ ቤት መጣችና ኒና ሴት አለች በማለት እንግዲህ ያ ስፒድ የተባለውን ትጠይቀዋለች። ስፒድም እንግዲህ እኔ ኒና የት እንደሆነች አላቅም ምንድን ነው እያላት ነበረ። ስፒድ ግን እንግዲህ ኒና መስለው ወዲያውኑ በሩን ከፍታ እንደገባች አንቺ ቀሽም የት ነበርሽ እያለ እንግዲህ ሲያንቋሻን ነበረ። ኪያ ደግሞ ማንን ነው እንደምትለው ብላ ስትጠይቀው አይ አላወኩም ኒና መስለሽኝ ነው እኮ ግን ደግሞ ከእንቅልፌ ስነሳ በጣም ያነጫንጨኛል ትንሽ የሆነ ነገር መቶኝ አሞኝ ጋደም ብዬ በጣም የሚያስጠላ ህልም አይቼ ነበረ ለዛ ነው በማለት ጉዳዩን ያጭበረብርና ይዘጋታል። ኪያም እንግዲህ ከመጣሽ በኋላ ወደ ቤት በቃ ኒና የት ናት ብላ አሁንም ስልክ ደጋግማ ትደውላለች። የሚነሳላት ነገር አይደለም። በመጨረሻም እንግዲህ ለሰኑ ደወለችና ያችን ኒና እኮ ከቤት የለችም፣ ማታ ደውላልኝ ቤቱን ጠብቂ ብላኝ ነበረ፣ ይኸው መጣሁ ግን የለችም በማለት ነግራት ልክ እንደ ባለፈው ሰርፕራይዝ እየነገረችን ከሆነ ግን በአሁኑ አለቃትም በማለት እንግዲህ ስትፎክር ነበረ። ሆኖም እንግዲህ ኒና ሰርፕራይዝ አድርጋለች ማለት ነው ወደ ገጠር ሄዳ። ኪራና ጽናትም እንግዲህ ካገኟት በኋላ በተለይ ኪራ ደግሞ አላመንም ነበር ገጠሩን እንደምትመጣ። እንዴት መጣሽ? እኔ እኮ በቃ ካላየሁሽ አላምን ብዬ ነው ወደዚህ ጓዳ የገባሁት ይላታል። እሷም እንግዲህ ምን ታደርገዋል። በሌላ በኩል እንግዲህ መሩና ሰኑ እስኪ ዛሬ ወጣም በል ሁሌ እኮ ከቤት ታፍነን ልንሞት ነው እንዴ በማለት እንግዲህ ወደ ውጭ ወጣ ብለው ካፌ ለመዝናናት አስበዋል። በዚህም የተነሳ ግን ከመውጣታችን በፊት እስኪ የሆነ ነገር በተን እንውጣ በማለት ተሳስበው አንቺ አልጋውን ስታነጣጥፊ እኔ ደግሞ ቁርስ ልስራ፣ ያው እህቴ እንግዲህ የሆነ ነገር ሰርተሽ ብዬ ሰነፋቶኝ ትላለች እና የእሷን ምክር ልተግብር በማለት ወደ ስራ ተነስተዋል። ከጨረሱም በኋላ እንግዲህ ቀጥ ብለው ወደ ካፌ ነው ሄዱት። ቅዱስም እንግዲህ ወይኔ በቃ በራሴ ቤት አበድኩ እኮ በቃ መቀመጫ አሳጡኝ፣ ሰላም የነሱኝ እኮ ይላል። ቅዱስም እንግዲህ በገንዛ ቤቱ እንደዛ ቆም ሰቅሎን ሲያበሉት እንዲሁም ደግሞ ገና ለገና ምንም እንኳን የማያውቃት ጨለል የሆነች ሴት መታ ስታጨልለው እና እሱ የማይፈልገውን ነገር እያደረገች በጣም ስታበሳጨው ነበረ። በዚህ የተነሳ ናቴን እንግዲህ አንተ ልጅ ምን አይነት ሰው ነው ይዘብኝ የመጣው? አሁን ቤት የለቃችሁ ውልቅ በሉልኝ በማለት ተናዟል ማለት ነው። ቢሆንም እንግዲህ ናቲ በቃ እባክህ ቅዱስ የተረጋጋ፣ ምንድነው ይህን ያክል የምታካብድ እያለ ጉዳዩን ለማረጋጋት ሞክሯል። ቢሆንም እንደዚች አይነት ሴትማ መምጣት የለባትም ብሎታል። ታዲያ እንግዳ እኮ ነን ሳንበላ ነው እንደ ውጦልን የምትለው ሲለው እንግዲህ ናቲ የፈለጋችሁትን ነገር በልታችሁ ውልቅ በሉ ነው ያላቸው። ሆኖም እንግዲህ የተበላለ ሲሉት አልበላም ብሎ ነበረ። ከዛ በኋላ እነሱ ቅድሚያ ከበሉ በኋላ እንግዲህ ቁርሳቸውን እራሱ ወደ ኪችን ሄዶ ሲበላ ነበረ። በዚህ የተነሳ ናቲ ወደ ኪችን ከመጣ በኋላ ቆይ አሁን ቅድም አልበላም ስትላል ነበር ከዚህ መተለጋ ጥርግ አድርጋ እየበላ ነው አይደል ይለዋል። እንግዲህ ቅዱስም እንደዚህ በነገር ጥምድ ከምታደርገኝ አንተ የምችል ልጅ የሆነ ነገር አድርግልኝ ብሎ ከሚበላው ምግብ እንግዲህ ያጎርሰዋል። ወይ እንዴት ነው ያምራል ብሎ ጠየቀው ናቲ። ያው በራብ ከመሞት የተሻለ ነው በማለት እንግዲህ ይመልስለታል። እንዴት እንደዚህ 3 እንጀራ እየበላ እንዴት ነው ራብ የምትለው በማለትም ሲመልስለት እንደነገርኩ ነው መግቢያ ያክል ጣፋጭ ሆኖ ሳይሆን ታሞ ከመማቀቅ አስቀድሞ መጠንቀቅ የተሻለ ነው በሚለው እንግዲህ አስተካክሎለት ምግቡን በልቷል ማለት ነው። ቢሆንም እንደዚህ እያወሩ እያሉ እያች እንግዲህ ኤደን የተባለች እንግዲህ ቀበጥ ነገር እናቴን ትመጣና ከኋላ እንደዚህ ደበስበስ ታደርገዋለች። ሳያስበው ነበር የመጣችው እና እስኪ አሁን ይቺ ምን ነው ሴት የሚያስመስለው ምንድን ነው እንደዚህ የሚያደርጋት በማለት እንግዲህ ቅዱስ ይነጫነጫል። ከዛ በኋላ እንግዲህ ቅዱስም እስኪ ውጡልኝ በማለት ነው ድጋሜ ነገራቸው። እናቴም እንግዲህ አይ በቃ ቅዱስ እንደዚህ ተናዶ አይቼው አላውቅም፣ ስለዚህ ምናልባት እዚህ ቤት በቃ በልተን ብንወጣ የተሻለ ነው፣ ምናልባት ደግሞ እኮ አይታወቅም
ብቻዬን ብመጣም እኮ እዚህ ቤት አላስገባም ሊለኝ ይችላል በማለት ቆም ብሎ አስቦ ልጅቷን ወደ ውጭ አወጧታል። እንግዲህ ልጅቱም ከወጣሽ በኋላ አንተን የምታሰድበኝ እኮ ጥሩ ቦታ ለወስድሻለሁ ምናምን እያልክ በቃ ክብሬን የሚነካ ቃል ተናገሩኝ በማለት ትደነፋበታለች። ናቲም እንግዲህ ጉዳዩን ለማባበልና ተረጋጊ ለማለት ይሞክራል። ቢሆንም እንግዲህ ያው ራሷ ናት እየተደፈረች ያለችው እንጂ ማንም አልነካትም። የማይሆን ነገር እየነካችና እያደረገች ሲጮህባት ናቴን አስደፈረኝ በማለት መልሳለታለች። ናቲም ይቅርታ ለማለት እንግዲህ ሲጠይቃን ነበረ። ይቅርታ ብቻው ምንም አያደርግም፣ እንደውም ከአሁን በኋላ ስራ ቦታ ድርሽ እንዳትል ተብሏል። በዚህ የተነሳ ደግሞ ቀር ብሎታል ማለት ነው። እምቡጥዬ ተረጋጊ በማለት ጉዳዩን ለማረጋጋት ሞክሯል። በሌላ በኩል ኒና ገጠር ከገባች በኋላ ለጽናት እንግዲህ እዚህ ቦታ ነኝ በማለት ስልክ እየደወለች አታነሳም ነበር። በመንገዷም የሆነች ሰው አገኘችና እናትዬ ወዴት ነሽ? የሆነ ሰው ልጠይቅሽ ነበረ እንደው መንገዱን ካወቅሽው ብላ ስትጠይቃት እንግዲህ ያቺ ሴትዮ በጣም ነበር የሳቀችባት። ምን አይነት ጥቁር ሰው ነው ደግሞ ያጋጠመኝ? እንግዲህ ጸጉሯን አይተው ኒና የገጠሩ ማህበረሰቦች በጣም ፈርተዋታል። እና ያቺ ሴትዮ ራሱ ደንግጣ ማን እንደፈለገች ራሱ እንኳን ሳትጠይቃት እኔ አሁን ገበያ ልሄድ ነኝ ስለዚህ ቀኝ አውለኝ በማለት ኒና ጥላት ነበር ሄደችው። ኒናም እንግዲህ የሆነች አሻንጉሊት ይዛ ነበረ እና ያችን አሻንጉሊት በመያዝ አየሽ አይደል ልጅ በቃ ሲያዩኝ እኮ ይፈሩኛል መሰለኝ እና ብቻችን ቀረን፣ እስኪ ደግሞ የሆነ መፍትሄ እንፈልግ በማለት ከዛች አሻንጉሊት ጋር እንግዲህ ታወራለች። ያች አሻንጉሊት ደግሞ ልክ እሷ እንደምትመስለው የሚገርመው ነገር አሻንጉሊቷ እንግዲህ ወይስ ምንድን ነች እንደዛ ካለች በኋላ ደውላ ምንድን ነው ዛሬ ሰዎቹ ስልክ ላለማንሳት ቻሌንጅ ይዘዋል እንዴ እያለ ስትቀጠቅጥ በመጨረሻም ጽናት አነሳችና እኔ እኮ ገጠር መጥቻለሁ እዚህ ላይ ትላታለች። ጽናትም አላመነችም ነበርና ምኑ ጋር ነሽ ስትላት የሆነ ገበያ ከሚሄዱበት አካባቢ ነኝ አለቻት። እሺ እኔ እመጣለሁ ጠብቄ በማለት ወይም ደግሞ ሰው ልክልሻለሁ ስትላት እሺ ብላ ጠብቀሽ ማለት ነው። ግን እንዴት መጣሽ ቤቱ ስትባል ቤቱም እንግዲህ ያው ተከትሎን ይመጣል፣ ሁሉም ነገር በኋላ ይደርሳል፣ ቅድሚያ ራሴን ነፃ ላውጣ ማለት እንግዲህ መልሳላታለች። ጽናትን በመልሷ ውዝግብ ብላ ነበረ። ምን እንዳለቻት ራሱ አልገባትም። ሰኑና ምሩ ካፌ ቁጭ እንዳሉ እንግዲህ እያወሩ ነው። ሰሞኑ ምንድን ነው የደበረሽ ነገር አለ? ምንድን ነው ማታወሩ? እያሰብሽ ነው ስትላት፣ አዎ በጣም እያሰብኩ ነው፣ አንዳንድ ነገሮች ያስጨንቁኛል በማለት እንግዲህ ምሩ ስታወራ ነበር። እንዲሁም ደግሞ ቀን ነው አለች። አንቺና እንግዲህ ኪያ ባለፈው ሮጥ ብላችሁ ስትሄዱ እኔ እኮ መራመድ አልቻልኩም እና በዚህ የተነሳ ደከመኝና ቀናውባችሁ ስትላት፣ ሰኑ እንዴ እርጉዝ ስለሆንሽ እኮ ነው እንደዚህ ሊሰማሽ አይገባም፣ ይሄ ያለ ነገር ነው ሲጀመር ደግሞ ምንም አያስቀናም በማለት እንግዲህ ኒና ማለት ሰኑ ምሩን ለማረጋጋት ሞክራለች ማለት ነው። ያው የእርግዝና ሁኔታ ሲመጣ ብዙ ነገሮች ይቀያየራሉ። ሆኖም እግሯ ራሱ እያባበጠ እያለ እንግዲህ ምሩ እያሸቻት ነበረ። ምሩም እንግዲህ ሰኒዬ በጣም አመሰግናለሁ ስትላን ነበር። ካፌ እንደዚህ እያወሩ ስለ አንዳንድ ነገር ያች ጽዮን መጣችና ምሩዬ እንዴት ነሽ ማለት እንግዲህ ልክ እንደ ጥላ እየተከታተለቻት ነው። ምሩም ደህና ፈታ ብላ የነበረችው ከሰኑ ጋር እሷ ስመጣ ፍዝዝ አለች። ታዲያ ሰላም ነው አለም እኮ ልትመጣ ነበረ ግን እስኪ ሂጂና ጠይቂያት ብላ ልካይ ነው በማለት እንግዲህ እሷን ሰበብ አድርጋ መጣች። ከምሩ ጋር ጓደኝነት ለመፍጠር የምታደርገው አንዳንድ ነገሮች በጣም ያስቃሉ። ይህ ነገር ደግሞ ለሰኑ ጥያቄ ፈጥሮባታል። መጀመሪያ ለምን ወደዱሽ፣ ለምን ጠሉሽ፣ አሁን ደግሞ ለምን መታረቅ ፈለጉ? ይሄ ነገር መጣራት አለበት፣ ዝም ብለሽ ሞኝ አትሆኝ እያለቻት ነው ምሩም ይሄ ነገር ለእኔም እውነት ለመናገር ግራ ገብቶኛል፣ ግን ደግሞ ለምን ጠሉኝ ብዬ ማሰብ የለብኝም ከመጨቃጨቅ ሰላምን እመርጣለሁ ማለት እንግዲህ መልሳለች። እሺ ተባብለው እንግዲህ በጣም ሰኑና ጽዮን ሲጨቃጨቁ ነበር። በነገር እንግጥም የምታደርጋ ይዛታለች። እንጨት የሚቀለለ መቀለጭ በማለት እንግዲህ ጽዮን ከአቅሟ በላይ ሲሆንባት የሰኑ መልስ በቃ መጸዳጃ ሂጅ ልምጣ ማለት እንግዲህ ሄደች። በጣም ስትቆይባቸው እዛ ውስጥ ገብታ ማልቀስ ጀመረች። እንዴ በማለት ሲሳለቁባት ነበረ። ሆኖም እንግዲህ ከጨረሱ በኋላ ወደ ቤታቸው ነው የተመለሱት። ወደ ቤት ከመጡ በኋላ አሁንም ይቺ ጽዮን የምትባለው ቆየት ብላ መጣች። እንዴ ነፍቃችሁኝ እኮ ነው፣ ያው አለምዬ ሂጂና እያት አስተዳድሪያት ብላኝ ነው የመጣሁት ትላለች። አሁንም በድጋሚ እኔ ያለው አይደል ትላለች ሰኑ። ያው ብቻ እሷም ልመጣ ነበር። ታዲያ እስከዛ የት ነበራችሁ? ያው እንግዲህ ሰው ከምናስቸግር የቤተሰብ ሰው ይሻላል ተብሎ ነው እና እኔም እኮ ቤተሰቧ ነኝ ትላለች።
ብቻ ሰኑ ምንም አልተዋጠላትም የጽዮን ነገር። ጽዮንም ያው እቅድ ስለፈለገች የራሷ እቅድ ስላላት ከናሆም ጋር ማለያየት ስለሆነ አላማዋ ተመልሳ መጥታለች። ኒናም እንግዲህ ዳዊት አገኛትና ይዟት ሄደ። ቀስ በለረ እንዴት ነው አትሩጥ እያለችው ነበር። ግን እንዴት መጣች ሲላት ያው እንግዲህ ሙጫ ከምታገኙ ልምጣ ብዬ ነው ስትል እንዴት ነው ማለት ጠይቃት ምንም ብላ ጉዳዩን ሸፋፍነዋለች። ለማንም መናገር አልፈለገችም። ቀስ በል እያለችው እንግዲህ ትወድቃለች። ከወደቀች በኋላ ያነሳታል፣ ይደግፋታል። እንደምንም ደረሱ። ከደረሱ በኋላ ጽናትም ሰላም አለቻት። ያችን አሻንጉሊትንም እንግዲህ ሰላም ካላልሻት በማለት ሰላም አስባለቻት። በሌላ በኩል እንግዲህ ኪራም ካያት በኋላ ኒናን እኮ አላመንኩም ሲላትም ነበረ። እሺ አሁን አንቺ እዚህ መጣሽ ጋሻ ሲመጡ ምን ልትይ ነው ሲላት እንግዲህ ጋሻ ምን ችግር አለው አንተ ተጨነቅበት እንጂ እሳቸው እኮ ያውቁኛል በማለት መለሰችለት። ኪራም እንዴት ነው የሚያውቁሽ? እዚህ ቤት መጠሻል ወይስ ምንድን ነው በማለት ይጠይቃል። ኪያ ደግሞ እንግዲህ ሲጋራ ምንም እየሸተታት የዛልሽ ሁኔታ ምንም አላማራትም። አንዴ የሚፈትሸው ነገር አለ። 30 ጊዜ እንግዲህ ሀሳቡን ይቀይራል። አንድ ጊዜ አልጋውን ለማንጠፍ ነው፣ አንድ ጊዜ ደግሞ ፀሐይ ለመውጣት ነው እያለ ተመልሰው ደግሞ አነጣጥፍ ይላታል። ሲጋራ እየሸተታት ራሱ አይን አይደለም ብሎ ሽምጥጥ ያደርጋታል። በዚህ የተነሳ እንግዲህ ምን አይነት ልጅ ነው ይሄ ልጅ እናንተ እያለች አሁን የኪያ ህይወት እንግዲህ ፈተና ላይ ሆኗል። በኒና ቦታ እሷ ተተክታለች። ከነቃችበት ምን ሊያደርጋት ይችላል? ኒናም ለኪራ እንደዛ ብላ ከነገረችው በኋላ ጋሽ ምንም አይሉኝም በማለት ነበር ጉዳዩን የቋጨችው። ሰላም ጤና ይስጥልኝ ቻናል ቤተሰቦች፣ ለዚህ ቻናል አዲስ ከሆኑ ሰብስክራይብ አድርጉ። የዛሬ ቪዲዮችን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ